ራቁትህን ያጋድመሃል። ጌታ ይባርከው። መንግስታችን ቃል ገብቶልናል ጠጅ ቤትና ጫት ቤት እንደማይሞት። እድገት አይደለም ስልጣኔ አይደለም። ተጠንቀቁ። ጤነኛው ነገራችሁ እንዳይበላሽ ራሳችሁን ጠብቁ። ሰክሮ ስማ እንነጋገር እኔ እናንተ እንነጋገር በቦክስ አፍንጫሽን አውልቆ እንዲያዙሮሽ ዜና እንዳትሰሩ የሚወራበትን ሰዓት ወቂ። ከሱ ጋር ያለ ነገር ሲበላሽ ሌላ ትለቃቀማለህ። ከምን እንጠንቀቅ? ከስካር ተጠንቀቁ። ከመጠጥ ምጠጡ ሰካራሞች ዘመናዊነት መስሏችሁ ማለት አድጋችሁ በጣም ሰልጥናችሁ ማለት በጣም አራዳ ሆናችሁ ምትጨብሱ ኦቨር ምትወጡ ክለብ ምትሄዱ ቤታችሁ ምትጠጡ በየሰርቻው በየመኪናው ምትጠጡ ሰካራሞች እንደዚህ ይባላል። ነው ምንም ምርጫ የለን። ሰማው እኮ አለ ጉዳችሁን ሰማው አለ ጳውሎስ። ሰማው ስለሰማው ነው መጽፍላችሁ። በመካከላችሁ ባጭር ቃል እኔ ደግሞ ባጭር ቃል ማት ሰካራም አለ። ችግር አለው። ችግርማ አለው። ቅድም እንዳልኩ የጸነሰችውን ያቺን የእስራኤልን ተግዳሮት የ40 ዓመት ታሪክ የሚገለብጠው ልጅ የጸነሰች ማኑሄ ሚስት ስትጸንስ የተነገራት የመጀመሪያው ንግግር ከማያሰክር ነገር ተጠንቀቂ አላት። ቪዥነሪ ነሽ። አንቺ ውስጥ የሚወለደው ሆድሽ ውስጥ የሚመጣ ጭቁኑ አይደለም፣ የሰፈር ልጅ አይደለም፣ መንደሬ አይደለም። አንቺ ውስጥ የሚጸነሰውና ካንቺ ማህፀን ውስጥ የሚወጣው ልጅ የእስራኤልን ተግዳሮት እስራኤልን ከፊልስጤማውያኖች እጅ ይታደጋል። የ40 ዓመት ይሄ የባርነትን ታሪክ ገልባጭ ነው። ስለዚህ ምን ላርግለት ለልጁ? ማንም አታረጊም እንዳትጠጪ ሄዳ ለባሏ ነገረችው። ባሏም ጸለየ። መልአኩ እንደገና ተገለጠ። መጣና ባልየው ማኑዌ ምንድነው የምናረገው ለልጁ ስርዓቱ ምንድነው ሲለው ሴቲቱን ከነገርኳት ነገር ትጠንቀቃል። በቃ በእግዚአብሔር በመጽሐፍ ቅዱስ በእነዚህ ታላላቆቹ የሕግ መጽሐፎች ውስጥ ስትመለከቱ ትልቁ እግዚአብሔር በምድር ላይ ትልቅ ቦታ ሰጥቶት የነበረ ስጋ ለባሽን በመፍጠሩ ተጸጽቶ አንድ ሰው ፒክ ያደረገው ሰው ነበረ፣ ኖህ ይባላል። ያ ኖህ የሚባለ ሰው እግዚአብሔር በስጋ ለባሾች መካከል የለየው ሰው፣ ለራሱ ለመንግስቱ የመረጠው ሰው፣ ለእግዚአብሔር ትልቁ ፕሮግራም የመረጠውና 120 ዓመት መርከብ የሰራው ሰው፣ እግዚአብሔር የተደመመበት ሰው፣ ዓለምን የሚያድን ያን ታሪክ የሰራ ሰው፣ መርከቡን የሰራ ሰው ኖህ። በጣም የሚገርም አይነት ክብር በእግዚአብሔር ፊት የነበረው ኖህ ከጥፋት ውሃው በኋላ ይላል መጽሐፍ ምዕራፍ 9 ላይ ሄዳችሁ ተመልከቱ። ወይን ተከለ ይላል። የሚሞትበትን ነገር ተከለው ራሱ ወይን ተከለ። ከዛ ወለ ጨመቀ፣ ከዛ ጠጣ፣ ከዛ ሰከረ፣ ከዛ ራቁቱን ተጋደመ ይላል። ባይ ዜና ነው የምትሆነው። በአንድ ጊዜ አሞንና ሞዓብን ያስወለዱት የገዛ ልጆቹ ናቸው። ሎጥን ብቻውን ተራራ ላይ ብቻውን አባትየውን ብቻውን በምድር ላይ ዘር እናስቀር ምን እናድርጋሉ? ልጆቹ ተማከሩና አጠጡት፣ አባታቸውን አሰከሩት። ከዛ መጀመሪያ ሴቷ አንዷ ገባች፣ ከዛ ከአባቷ ጋር ተገናኘች። ከዛ ደግሞ ሁለተኛዋ አሳሰከረችው፣ ከሁለተኛ ተገናኘች። ሁለቱም ጸነሱ፣ ልጅ ወለዱ በአንድ ጊዜ አባትም አያት። ከወይንም ከሌላ ነገር የሚገኘውን ሆምጣጤ አይጠጣ፣ የወይንም ጭማቂ አይጠጣ፣ የወይን እሸት ወይም ዘቢብ አይብላ። ይሄንን ነው መጥቶ መልአኩ የነገራት። ምን ለማለት ፈልገሽ ነው አና? ኖ ምናምን ሰካራም የሚባለው ምናምንቴ እንጂ እኔ አይደለሁም አለች። ምናምንቴን ሂድና ፈልግ። እኔ ምናምንቴ ሴት አይደለሁም። ልቧ የተሰበረብኝ በእግዚአብሔር ፊት ጌታን እየጠበቅኩኝ እየጸለይኩ ያለው ሰው ነኝ። ሰካራም አይደለሁም አለች። ምናምንቴዎችን ፈልግ ሂድና አለች። አሁን በጣም የሚናደዱ ሰዎች እንዳሉ አውቃለሁ። አሁን ይሄን መልእክት ምናምን በየሶፋው ምናምን ቁጭ ብሎ ሲያይ ይህቺ ምን በጣም ተመጻደቀች ነው የሚል ማታስ እንዳለ አውቃለሁ። እስቲ አሜን። ሺህ ጊዜ ፈለከውን ያክል ተንቦራቀቅ፣ ምንም አይነት ነገር ይኑርህ፣ የቱንም ያክል ተማር፣ ምንም አይነት ገንዘብ ይኑር፣ አይቻልም። ወደ መጠጥ ልብህ ካዘነበለና በዛ አቅጣጫ ህይወትን እያስለመድክ ከሆነ ያለው አንድ ሚስጥር ልንገርህ። በጣም ዘመናዊ የሆነ ሳይሆን ጃክ ነቅለሃል፣ መሰረቱን ነቅለሃል፣ ዋና ማልወል አጥፍተሃል። ለምን ካልከኝ እኚህና እናንተ የምንኖረው በእግዚአብሔር መንፈስ የተሰጠን መንፈስ አለ። ከሰማይ የመጣ መንፈስ አለ። ሰው የሚጠጣው ስለሚፈራ ነው። ሰው የሚጠጣው የሆነ ነርቨስ የሚያደርገው ነገር አለ። መርሳት የሚፈልገው ነገር አለ። ከችግር የተነሳ ነው። እኛ ደግሞ ችግራችን እንድንረሳ፣ መከራችን እንድንረሳ፣ ከችግር በላይ እንድንሆን፣ ከህመም በላይ እንድንሆን፣ ከነገሮች በላይ እንድንሆን የተሰጠን አንድ ነው። እሱም የእግዚአብሔር መንፈስ ይባላል። መንፈስ ለመሞላት ምን እናድርግ? ወደ እግዚአብሔር ነው የምትጠጋ። መጽሐፍ ቅዱስ ሲነግረን ምንድነው ያለው? የእግዚአብሔር መንፈስ ሲነግረን የእግዚአብሔር ቃል እንደሱ ነው ያለን። የእግዚአብሔር መንፈስ የፍቅር ነው፣ የኃይል ነው፣ ራስን
የመግዛት ነው። የእግዚአብሔር መንፈስ ተሰጥቶናል። ጌታ ኢየሱስ ክርስቶስና እኔ እሄዳለሁ፣ እኔ ሲሄድ ተመልሶ የሚመጣ አንድ ሌላ አለ አለ። እሱ ደግሞ ዓለም የላትም አለ። አታውቀውም ጨርሷል። ልትቀበለው አትችልም አለ። እሱ ማን ነው ስሙ? የእውነት መንፈስ፣ መንፈስ ቅዱስ። የት ነው የሚኖረው? እናንተ ውስጥ ነው የሚኖረው። ሄደ ካቲካላ ቤት አይደለም የሚገኘው፣ እናንተ ውስጥ ነው የሚኖረው። እሱ ምን ያደርጋቸዋል? ወደ እውነት ሁሉ ይመራቸዋል። እሱ ምን ያደርጋቸዋል? አሸናፊ ያደርጋቸዋል። እሱ ምን ያደርጋቸዋል? ጀግና ያደርጋቸዋል። ደፋር ያደርጋቸዋል። በጽድቅ እንድትቆሙ ያደርጋቸዋል። በጽድቅ ሩጫችሁን እንድትጨርሱ ያደርጋቸዋል። ብላቴኖቹ ሰሙ። ይሄ ምናምንቴ ሰውዬሽ አሏት። መጡና ሕፃናቶቹ ቤት ውስጥ ያሉት ይሄ ምናምንቴ ሰውዬሽ ዳዊትን ሰድቦታል። ከዳዊት ጋር በነበርን ጊዜ አንዲት በግ አንዲት ጠቦት አልጠፋብንም፣ ሲጠብቀን ነው የኖረው። እንግዲያው እዚህ ቤት ላይ ጥፋት እየመጣ ነው፣ የምታደርጊውን እንግዲህ እወቂ አሏት። አንቺ ሰካራም ያለች ሴትዮ፣ ባልሽ ሰካራም የሆነ ሴትዮ በደንብ የምታደርጊውን እወቂ አላት። ብላቴኖቹ አልነገረችውም። ላጥ በጠዋት ተነስታ በጓን ይዛ አህያዋን ጭና መሄዳ እግሩ ስር ወድቃ አንተ ሰው የእግዚአብሔር ሰው አይደለህ እንዴ? እንዴት በምናምንቴ ሰው ራስን 400 ሰራዊት ይዞባት ሲመጣ ወደ ቤት መንገድ ላይ አግኝታው መከረችው ዳዊትን። አይገርምም? ንጉሥ የምትመክር ሚስት ያለው ሰካራ እንዴት ራስን ትከሳለህ? አንተ እግዚአብሔር ሰው ነህ፣ እግዚአብሔር ቀብቷል፣ ነገ ንጉሥ ትሆናለህ፣ ቦታ ላይ ትቀመጣለህ። እንዴት ራስን ትከሳለህ? እንዴት በዚህ ሰነፍ ሰው አንተ እንዴት መልስ ለመስጠትም እንዴት ትወርዳለህ? አንተ እግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት የታመነ ቤት ይሰራልሃል። እኔ ያውቀዋለሁ እግዚአብሔር። ተው እጅህ ደም ነገ ንጉሥ ስትሆን እጅ ላይ ደም ለምን ይዘህ ትቀመጣለህ? ይቅርብ፣ ጦስን ይውሰድ። ይሄ ክፍታፍ አለችው ባልሆን እኮ እንዲህ ሴት አትገርም? እስቲ ባናቃት ራሱ እናጨብጭብላት። በእውነት ከደረሳት ምትገርም ሴት ምትገርም ባሏን እንዴ ፕሮቴክት የኔ ባል ምናምን አላለችም። ክፍታፍ ነው፣ ስድ ነው፣ አውቀዋለሁ አለች። የምሬን እኮ ነው የምልህ። አንዳንድ ሰው የሚያወራበትን ሰዓት አያውቅም። እንዴት አንቺ የጨበሰ ሰው ታወራበች? በጠርሙስ አናትሽን ለሁለት ከፍሎ ጠዋት ሴጣን አሳስቶኝ ነው እኮ የሚለው። እንደሱ እኮ ነው የሚለው። ሴጣን አሳሳተኝና ስድስቴ ብቻ ነው የወጋዋት ምናምን የሚል ሰው እንደዚህ ከነ ይላል። እንደሱ ሴትናቃ እንደሱ ያደርጋል። ስለዚህ የምታዋሪበት በቃ ነቄ መሆን አለብሽ። ልቀቂለትና ዞር። ችግር የለበትም እግዚአብሔር። የባል እጥረት የለበትም። በስርዓት እቺን የመሰለች ሚስት ይዘህ መኖር የማትፈልግ ከሆነ እግዚአብሔር ቸር ነው። እንዴ ቸር ነው፣ ቸር ነው። ታውቃላችኋል። እሷን ለቅሶ ላይ እኮ ነው፣ ፍራሿን ገና አላነሳችም። ለቅሶ ላይ እያለች ነው ሽማግሌዎች የገቡት ቤት። ጤና ይስጥልኝ፣ ምን ነው ሚስት ትሆኑት ዘንድ እኔን አለች። አዎ እርሶን ኢየሱስ ያድናል። ከዛስ ድፍት አለች ይላል። እንዴት አይነት ሀምብል ሴት ድፍት ብላ እኔ የባሪያዎችን እግር አጥብ ዘንድ አለች። በጣም ከንጉሱ አለ የንጉሱን ባሪያዎች እግር አጥብ ዘንድ እኔ ማን ነኝ አለች። አንቺማ ቀዳማዊ እመቤት ነሽ ነይ ብሎ ወሰዳት። አየህ በቃ አንዳንድ ሰው መንቃት አለብህ። ግድ የለህም፣ እየተዘጋጀልህ ነው እግዚአብሔር። ሌላ ነገር እያዘጋጀልህ ነው። ስርዓት ይዘህ ማታስተካክለው ከሆነ መኝታ ቤት ሌላ ሰው ይመጣል። እንዴት ነው ሞቼ ማታገባ? ኧረ የምን መቋጠር ነው? አንተ ሙት እንጂ እኛ እንድራታለን። ይሄን ማወቅ አለብህ። አንዳንድ ሰው ይመስላል ሞቶ ሁሉ የሚቋጠር ሰው አለ። ነግሬያችሁ የለ እንዴ? አንቺ ሙች እንጂ ሌላ አለ ተዘጋጅቷል። በስርዓት መኝታሽን ቤትሽን ስርዓት ማታስተካክል ከሆነ አለ እግዚአብሔር ያይሻል። ይሄ ክፍታፍነትሽ በጣም የሚቀጥል ከሆነ ያይሽና ነጥብ 6 7 9 8 7 እያለ እየወረደ እያለ ቁጥሩ 5 ላይ ብንን ብለሽ ካስተካከልሽው እንደገና ጤጤጤጤ እያለ እንደ ጌም። እነሱ ብቻ ባል የሆኑ የሚመስላቸው ሰዎች አሉ። እነሱ ከሌሉ ዓለም አንተ ሰውዬ አንተ ከሌለ ሌላ ሰው ይኖራል። አንቺ ከሌለሽ ሌላ ይኖራል። ምን እናርግ? ፓስተር ነቃ በሉና ያዙ ቤታችሁ። አትዝረክረኩ። ስትሰክር ነው የምትጥለውን የማታውቀው። የትም እየጣላችሁ ሚስቶቻችሁን የምታድሩ ሰካራሞች፣ እየጠበቀህ ነው እግዚአብሔር። ሬሳ ተጎትቶ ይመጣና ከ3 ቀን በላይ ላንተ አይለቀስም። ወቅ ትቀበራለህ። በቃ አለቀ። ከጥቂት ጊዜ በኋላ እኔ ደግሞ በህይወት ካለው አጽናናታለሁ። ከዛ በኋላ ቀጣዩ መንገድ ግድ የለም ፈተና ከይበዛብሽ ብታገቢ ይሻላል ነው የምልህ። የሰራው ኃጢአት አልበቃ ብሎት ኦሪዮንን ከጦር ሜዳ አስመጥቶ ታሰከረው ይላል። አርግዣለሁ ብላ ነገራዋለች። ግባናተኛ ብሎ ሊያሳብብበት የዛኔ ዲኤንኤ የለ ምን የለ። ሰውየው እኮ አስለጥፎ የሰው ልጅ እንዲያሳድግ ሊያደርገው ማለት ነው። ሊያጭበረብር በተንኮል አስክሮት ሊያስተኛው ሰውየው ግባ። ሰውየው ደግሞ እየተወላገደ ሄዶ ወታደሮቹ ዘበኞቹ ያሉበት ቦታ ይተኛል። ምን ነው ሲባል ሰክሮ አቅሉን አልሳተም።
በተንኮል አጠጥተው ተንኮል አልያዘውም። የእስራኤል ታቦት ሜዳ ላይ ተኝቶ ወንድሞቼ ወታደሮች አደባባይ እዛ ጫካ ሆነው ነው ከሚስቴ ጋር አልዝዳና አንዴ አይደለም ሁለቴ ሞከረ፣ ሶስቴ አልቻለም። መጠጥ ተንኮል ይሰራበት። በመጠጥ ተንኮል የተያዘ ባል እኔ እጅ ላይ መጥቷል። ትዳሩን አፍነውበት እግዚአብሔር ታደገው በመከራ። ከእባብ መርዝ ጋር ተያይቷል መጽሐፍ ቅዱስ። ከእባብ መርዝ ጋር መጠጥን ከእባብ መርዝ፣ የእባብ መርዝ እባብ አስፈሪ ነዋል የሚናደፈው። ከእባብ መርዝ ጋር ነው የእግዚአብሔር ቃል የሚያስተያየው። ከእባብ መርዝ ጋር ዘዳግም 32:33 አንድ ሁለት ጥቅስ ነው የምናየው ከዚህ በኋላ። ዘዳግም 32:33 የወይን ጠጃቸው ይላል በእባብ መርዝ የእፉኝትም ስራይ ነው ይላል። አይገርም? ወይን ጠጅን ከእባብ መርዝና ስራያቸው ጋር ነው ያገናኘው። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው? ይህንን ሰውዬ እዩት። ማን ነው ይሄ? ተፈንክቶ እዚህ ጋር ተበርግዶ አይኑ የቀላ ያለ ማገባው ነገር ገብቶ ጥርሱ የወለቀ ፍርክሽክሹ የወጣ ሰውዬ ማን ነው ስሙ? ሰካራም በሉት። ፈራችሁት እንዴ? ሰካራም ትፈራላችሁ? እስቲ ሰካራም በሉት። ሰካራም የሱ ነው። ምክንያቱም መጽሐፉ የሚነግረን እንደዚህ ነው። ቁጥር 23 የወይን ጠጅ በመጠጣት ለሚዘገዩ አይደለምን ይላል። ለሚከተሉ አይደለምን? እስቲ ቼክ እናርገው፣ ይሄን ፓንች እናርገው፣ እስቲ ቀመስ፣ እስቲ ጠጣ፣ እስቲ ይሄን ከዚህ ጋር ቀላቅለው ለሚሉ እንፈትነው፣ እስቲ እንዴት ነው ይሄ የሚያጦዘው፣ እንዴት ነው ሽር የሚያደርገው ብለው ለሚሉ አይደለም ወይ? ለሚደበላልቁ አይደለም ወይ? አይደለም ወይ? ለምን እንፈትነው ለሚሉ አይደለም ወይ? እስቲ ቀላቅለው ፓንች አድርገው ለሚሉ አይደለም ወይ? ምንም ያልጠጣሁት ነገር የለም። ከታችኛው እስከ ላይኛው ድረስ ጠጥቻለሁ። እግዚአብሔር ይባርከኝ። አሁን ለዛሬ በደንብ አፍን ከፍቼ እንድናገር የሚያደርገኝ አንድ እሱ ነው። አንዳንድ ጴንጤ ያለ እኔ አንድም ቀን ጠላ እንኳን ጠጥቼው አላውቅም ምናምን እና እንዳችን ላይ ልትቀደስብን ቅዱስ ነኝ ልትለን ጠላ አጠጣ እንጂ ስንት ነገር ጠጥተ ነው ያደገው። የቸርች ፖለቲካ ጠጥቶ ያደገ እኮ ማለት ሰው እኛ እንሻላለን። እንደዚህ አይባልም ይሆናል ግን ይሻላል። እኔ ይሻለኛል። ይሄ ግጅ ብሎ ከታች ጀምሮ ምንም ሳይል ከመጣው ቅልጥ ብሎ እንደ ዳዊት ጠፍቶ ተመልሶ ጌታ ፊት ድፍት ያለው ይሻለኛል። እንዴ እኔ ዓለምን በደንብ ነው ማቃት። ከዓለማዊ ጓደኞቼ ጋር እኔ ጓደኞች ሚስት አይነካም ይጠበቃል። እኔ ዓለማዊ ጓደኞች አሉኝ። ዓለማዊ ጓደኞቼ ጋር ድሮ አብረን ስንበላ ማን ከፈለ ማን ጠላ አይባልም። ንፉግነት አላውቅም። እኔ ችጋራም ያየሁት እዚህ ቸርች ስስታም ሁሉ ቁጥቁጥ የለም። እዛ አንዱን ጠብቆ ነው የኖረው። ብራዘር አይነካም፣ የጓደኛ አይነካም፣ ነውር ነው። ለዚህ ነው አራዳ ይግደለኝ የሚባል። ሲያጣም ያዝናል ሆዱ ተብሎ የተዘፈነው ለአራዳ ነው። አብዝቶ እዛ ጋር ለሚከርሙ አይደለምን? እንፈትናለን ለሚሉ አይደለምን? አትመልከት። መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ በኋላ እንደ እባብ ይነድፈሃል። እንደ ቀልድ ነው አዲክሽን ውስጥ የሚገባ በጣም ዘመናዊነት መስሎሽ በብርጭቆ ምናምን በጣም ብርጭቆ ደግሞ በጣም ስለሚያምር በቃ ምናምን በተለይ ዴት ምናምን ስታረጉ ህይወታችሁን ያመሰቃቀላል። ኖርማል እግዚአብሔር የሰጣችሁ ጤነኛ የወሲብ ፍላጎታችሁን ያበላሽዋል። ያለ ወይን ያለ መጠጥ የማትሰሩ ሰዎች ትሆናላችሁ። ላይፋችሁን ያበላሽዋል። ዊርድ ነገር የምታደርጉ ትሆናላችሁ። አይምሯችሁ በቁጥጥር ስር እየገባ እናንተ ሳትሆኑ መጠጡ ድራይቭ ያደርጋችኋል። አትዳፈሩ። ቀልቶ ስታዩት በጣም ሲያምር እየጣፈጠ ከገባ በኋላ እንደ እባብ መርዙን ነው የሚረጭባችሁ፣ ነድፏችሁ ነው የሚሄደው ነው የሚለው። እግዚአብሔር ይባረክ ስለ እግዚአብሔር ቃል አሜን በሉ እስቲ። በኋላ እንደ እባብ ነው አይኖችህ። ከዛ በኋላ በጣም ስትሰክር ስትሞቅ ሲልህ ቀጣዩ ስቴፕ ይሄ ነው። ታድጋለህ። ከብርጭቆ አይኖችህ ወደ ጋለሞታ ያያሉ። ከሚስት ውጪ ማየት ትጀምራለህ። ዳሌዋን አየኸው፣ ጡቶቿን ምናምን የምትጀምረው ከዛ በኋላ ነው የሚለው። አይኖች ጋለሞታ ያያሉ፣ ልብህም ጠማማ ነገርን ይናገራል። በቃ ኔጌቲቭስ ትሆናለህ። ከዛ በኋላ በመጠጥ ህይወት ከተመታ በኋላ ላይፍህ ወደ ጋለሞታ ማየት ትጀምራለህ። ስለዚህ እናንተ አግብታችሁ በጣም ፍሬሽ የሆናችሁ ባለትዳሮች ከምን እንጠንቀቅ ካላችሁ ከመጠጥ ተጠንቀቁ። ዘመናዊነት አይደለም በርዘግታችሁ የሆነ ነገር ለጊዜው ይመስላችኋል። ከዛ ተወጡና ላይፋችሁ ይበላሻል። ተጠንቀቁ። ከምን እንጠንቀቅ? ከመጠጥ ተጠንቀቁ። ሌሎችን ያጠመቀው ሰይጣን የበላቸው በዚህ ስለሆነ ያሉ ከዛ ልብህ አፍህም ጠማማ ነገር ይናገራል። በባህር ውስጥ እንደተኛ ትሆናለህ። የማይተኛበት ቦታ ተኛል።
በባህር ውስጥ እንደተኛ ትሆናለህ። መጽሐፍ እኮ አይገርምም? ትሆናለህ ምንም የማይመስለው ባህር ውስጥ አይተኛም። በባህር ውስጥ እንደተኛ ሰው ነው የምትሆነው። ባህር ውስጥ አይተኛም። ለጥ ነው የምትለው። ህይወቱ ኑሮ ነገር እየተበላሸ ለጥ ነው የምትለው። ሚስት፣ ባልሽ፣ ቤተሰብ፣ ልጆች እየተበላሹ ለጥ ነው የምትለው። ማይለማ የማይሰማ ሰው ትሆናለህ። እንደዚህ እኮ ነው። ምን ሆኜ ነው ይሄ የሚያዋርድን ነገር ደግሜ የማረገው ያላችሁ ሰዎች የላችሁም? መርዙን ረጭቶባችሁ መቼ እነሳለሁ ደግሞ ጨምራታለሁ ትላለህ። ድጋሚ ትሻታለህ። ከዛስ ደስ ይለኛል። ለነገስታት አይገባም ይላል። እስቲ እኔ ንጉስ ነኝ በሉ። መጽሐፍ የነገስታት ንጉስ ኢየሱስ አይደል? ድሮ የነገስታት ንጉስ ሲባል እኔ የአሜሪካን፣ የካናዳ፣ የአውሮፓ የተለያዩ ሀገር መሪዎች ንጉስ ይመስለኝ ልጅ ሆኜ እንደሱ ይመስለኝ ነበር። አይደለም፣ የነገስታት የእናንተ ንጉስ። እስቲ ነገስታት አይፈቀድላቸውም በሉ። ለነገስታት አይገባም ይላል። ለሙኤል ሆይ ነገስታት ሆይ የወይን ጠጅ ይጠጡ ዘንድ አይገባም። ለምን? መሳፍንቱ ብርቱ መጠጥ ወዴት ነው ይሉ ዘንድ አይገባም። ለምን? ፍርድን እንዳያዛቡ ሕግ እንዳይጣስ ንጉስ አይጠጣም። በጣም ጨዋ ሰዎች ቀን ላይ ሰላም እንደምጠነስተልኝ እንደምናችሁ ነው የሚሉ ሰው በደርግ ጊዜ ማለት ነው። በጣም ሲጠጡ ሰውየው ሙቅ ሲላቸው መንግስቱ ኃይለማርያም ይውደም ይላሉ። የደርግ ካድሬ አይፈሩ። ምንድነው እንደዚህ የሚያደርጋቸው ካልክ መጠጥ ተጀመረበት መንገዱ ትዝ ይበላችሁ። እስቲ ምን ፍለጋ ነው የጀመራችሁት? ለጊዜ የሚገኝ ትንሽዬ ደስታ ፍለጋ ዘላለሙን ሚስ እናደርገዋለን። ብዙ አርቲስቶች፣ ብዙ ታዋቂ ሰዎች፣ ብዙ የመድረክ ሰዎች ሱስ ውስጥ የገቡት ለምንድን ነው? ፍርሃት፣ ጭንቀት ያንን ጭንቀት ያ የተሰጣቸውን እድል ያ የተሰጣቸውን ህዝብ ያ የተሰጣቸውን እግዚአብሔር ያመቻቸላቸውን እድሎች እንዴት መጠቀም እንደሚችሉ አያውቁበትም። ያንን ክብርና እውቅና ሲመጣ ህዝብ ፊት ቆሞ ስራቸውን ለማቅረብ ሲያስቡ እንዴት እንደሚያቀርቡ ሲጨነቁ ሲግራ ሲገባቸው እኔ አሁን እዚህ ለመምጣት እፈራለሁ። ስፈራ በርከክ ብዬ ጸልዬ ከጌታ ጋር ተገናኝቼ ነው የምወጣው። መንፈስ ቅዱስን አስቤ ነው የምወጣው። እኔ ማን ነኝ? ቤቴስ ምንድን ነው ብዬ እርዳኝ ብዬ ነው የምወጣው። እዛ ጋር ግን የለም እርዳኝ ወዴት ይባላል? መርቀነ እያልክ ግራ ሲገባ ታረጋለህ፣ ጢጥ ትላለህ። በቃ ከዛ በሆነ ነገር ቁጥጥር ስር ትገባለህ። አንተ አይደለህም። ከዛ በኋላ ኮሙኒኬት የሚያደርገው አንተ አይደለህም ከህዝቡ ጋር። እንደዚህ ይባላል እንዴ እንደዚህ ይደረጋል እንዴ የሚባል ሰውዬ ታገኛለህ። ሰውየው አይደለም፣ ሰውየው የወሰደውን ከጀርባ መንግስቱ ኃይለማርያምን የሰደቡት ሰውየው አይደሉም። ሰውየውማ እናውቃቸዋለን፣ ሰላማዊ ናቸው። ጠጁ ውል እያለብህ አይምሮ ውስጥ ምጥት ይድት እያለብህ ላርገው አላርገው የምትለው ምንድን ነው? እንደሱ ሲሰማ የሆነ ጉድለት አለ ማለት ነው። ቶሎ በርከክ በልና አስተካክል። መጽሐፍ ቅዱስ በእግዚአብሔር መንፈስ የሚመሩ እነዚህ የማ ልጆች? የእግዚአብሔር ልጆች ናቸው። አባት ብለው የሚጮሁበት የልጅነት መንፈስ ተቀበሉ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበሉም ይላል። ስለዚህ ፍርሃት ሲሰማችሁ በርከክ፣ ጌታ ሆይ መንፈስህ ወዴት ነህ? እርዳኝ፣ አግዘኝ፣ ውስጤ ባዶነት እየተሰማኝ ነው። ይሄ ባዶነቴን ለመሙላት ሌላ ነገር ካቲካላ ምናምን ልጨምርበት አልጨምርም፣ አንተን አለኝ በሉት። ደስ የሚያሰኝ የእግዚአብሔር መንፈስ ልባችሁን ሲያጥለቀልቀው ይሰማችኋል። ምንድነው በግራ ይገባችኋል። ምንድነው ደስ የሚለኝ ትላለህ። ልቤን ደስታ የሞላው ምንድነው ትላለህ። የለም እኮ አካባቢ ላይ ምናምን ጠዋት እኮ ስትነሳ አዲስ አይን ይዘህ ትወጣለህ። ያኛውስ ድፍርስ ያለ አይን ይዘህ ልዩነቱ። ስለዚህ የጌታ መንፈስ በልባችሁ ውስጥ እንደገና ቼክ አድርጉት። ከምን ተጠንቀቅ? ከጨብሲ